በጣም መጥፎ ለእግዚአብሔር ሕዝብ የት እንደወደቀ አለማወቅ ነው። በየትኛው መንገድ እየሄደ እንዳለ የት ስፍራ እንደቆመ አለማወቅ እና ቀኖቹን እንዲሁ ተቀብሎ እንዲሁ መሸኘት። እንዲህ አይነት ህይወት በህይወታችን ሊያጋጥም ይችላል። የእግዚአብሔር ቸርነትና ምሕረት ሲገለጥ ግን እግዚአብሔር ይህን ወራት ያሳልፍልናል። መጽሐፍ ቅዱስ እንዲህ አይነቱን ጊዜ ያለማወቅ ወራት ይላል። ያለማወቅ ወራት በእርግጠኝነት በህይወታችን ውድቀት፣ ውስንነት፣ ለቅሶና ሐዘን ማለት ከተፈጥሮ ውጭ የሆነ ማለት ነው። የክፉ የጨለማ ተጽዕኖ ህልማችን የሚያደናቅፍ ነገር ካለንበት የተባረከ አገልግሎትም ይሁን ህይወት የሚያፈናቅል ነገር ከመድረሱ በፊት እንደዚህ አይነት ወቅት ከመምጣቱ በፊት ያለማወቅ ወቅት መጀመሪያ ነበረ። ይሄ ያለማወቅ ወራት መጥፎ ወራት ነው። ያለማወቅ ወራት ሰዎች አይደሰቱም ማለት አይደለም፣ ይደሰታሉ። ሰዎች የልባቸውን መሻትና ፍላጎት አያገኙም ማለት አይደለም፣ ያገኛሉ። ነገሮች ሰላማዊ አይደሉም ማለት አይደለም፣ ሰላማዊ ናቸው። ግን እግዚአብሔር መንገድ የሌለበት ነው። እግዚአብሔር ማወቅ የሌለበት ነው። ፈቃዱን ማወቅ የሌለበት ነው። ማድረግ ያለብንን ሳይሆን ሁኔታው ያቀረበልንን እያደረግን ያለንበት ጊዜ ነው። ገንዘብ ካለን ምንፈልገውን እናደርጋለን። በር ከተከፈተ ወተን እንሄዳለን። እድል ያመጣውን ሁሉ እንቀበላለን። ስለዚህ በዛ ጊዜ ሁሉ ነገር ሰላማዊ ነው። ግን ሳናውቀው ግን እግዚአብሔር ከያዘልን የጉዞ መስመር ተንሸራተናል። ስፍራችን ለቀናል። ከበረከት ወጥተናል። ከበረከት መውጣታችን ግን የሚታወቀው ቆይቶ ነው ወገኖቼ። እና እግዚአብሔር እንዲህ አይነቱን ያለማወቅ ወራት አሳልፎ ወደ እርሱ የምንመለስበትን የመመለስ ጊዜ አመጥቶልናል። አንድ ሰው ካለበት ነባራዊ ሁኔታው አስለቃሽ፣ አስቆዛሚ፣ ሰባሪ፣ ግራ አጋቢ፣ ፍሬ አልባነት፣ ባዶነት ሊሆን ይችላል። ነገ የማይታይበት ጨለማም ሊሆን ይችላል። የዛሬም ብቻ እየተበላ ያለበት እየተጠጣ ያለበት ስለ ነገ ግን ምንም ክሉ የሌለበት ሊሆን ይችላል። በነገራችን ላይ በሕይወታችን ስለምንበላው ስለምንጠጣው ስለ ዛሬ ብቻ የምናስብበት ወቅት ላይ ካለን አስቸጋሪ ነው። ግርዶሽ አለ ማለት ነው። እግዚአብሔር የተስፋ አምላክ ነው። ሕዝቡን ሁሌ የሚመራቸው በተስፋ ነው የሚመራቸው ሕዝቡን። አንድ ሰው በሕይወቱ የነገ ተስፋ ከሌለው የሆነ መጋረጃ በሕይወቱ ላይ ወድቋል ማለት ነው። ችግር ላይ ነው ያለው። ያ ሰው ችግር ላይ መሆኑን አያውቀውም። ምናልባት ይህን ስናገር ብዙዎቻችን ልንሆን እንችላለን፣ አብዛኛዎቻችን ልንሆን እንችላለን። ግን ቢሆንም መናገር አለብኝ። አንድ ሰው ስለ ነገው የሚታየው ነገር ከሌለ ኬጅ ውስጥ ነው ያለው፣ እስር ቤት ውስጥ ነው ያለው፣ ገደብ ውስጥ ነው ያለው፣ እስራት ውስጥ ነው ያለው። ሰብሮ መውጣት ያስፈልገዋል። ለምንድን ነው ነገ የማይታየው? ለምንድን ነው በሕይወቱ የሚያንገበግብ ራእይ የሌለው? እስር ቤት ውስጥ መሆኑን ላያውቀው ይችላል፣ ግን እስር ቤት ውስጥ ነው ያለው። እዚህ ሆነን አስፋልት ላይ ያለውን ወይም በአየሩ ላይ የሆነ ያለውን ነገር ማየት አንችልም። እዚህ ቤት ውስጥ ነው ያለነው። ስለዚህ የሆነ ሰው ስለ ነገ የማይታየው ከሆነ የሆነ ነገር ውስጥ ነው ያለው። ይሄ ምንም ጥያቄ የሚፈጥር ነገር አይደለም። የሆነ ነገር ውስጥ አለ፣ ሰብሮ መውጣት አለበት። ምናልባት ብዙዎቻችን ስለሆንን ይሄ ሩቅ ሊሆንብን ይችላል፣ ግን እግዚአብሔር ሰብሮ ያወጣቸዋል። እኔ እያልኩ ያለሁት የሆነ ቤት የመስራት ፍላጎት፣ ልጅ የመውለድ ይሄ ራእይ አይደለም፣ ተፈጥሯዊ ነው። ወፍ ጎጆ ትሰራለች፣ ላም ትወልዳለች። ምንም ራእይ አያስፈልጋትም። ኢትስ ናቹራል። የህይወት ሪስፖንሲቢሊቲ አይደለም ይሄ። ቤት የሌላቸው ጎዳና ዳሪዎች ልጅ ይወልዳሉ። የህይወት ራእይ ሊሆን አይችልም ልጅ መውለድ። የነገ ተስፋ ሊሆን አይችልም ልጅ መውለድ። ስለዚህ ስለሱ አይደለም እያወራን ያለ ነው። እኔ በቃ ምንድነው እንዲሰርቼ ይሄን ያህል ብር አገኛለሁ፣ ይሄ ተስፋ አይደለም። ተስፋ ማለት እግዚአብሔር ዓለም ሳይፈጠር አስቀድሞ ልታደርጉት ያዘጋጀው መልካም ነገር ማለት ነው። እሱ ሲታያችሁ ማለት ነው። በክርስቶስ ኢየሱስ አስቀድሞ ያዘጋጀው መልካም ስራ በነፍሳችሁ ውስጥ ቦግ ብሎ ሲታይ ያን ለማድረግ መኖርም መሞትም ሲያምራችሁ
የህይወት ትርጉም ያለው እዛ ላይ ነው። ካልሆነስ ወደድንም ጠላንም በሆነ ውስንነትና ገደብ ውስጥ ነው ያለነው። እግዚአብሔር ከዛ ሰብሮ ሊያወጣን ይፈልጋል። እግዚአብሔር አብርሃምን ካለበት ሁኔታ ወይም ከቤቱ ወይ ከድንኳኑ ብቻ ይዞት ወጣና ወደ ሰማይ ተመልከት አለው። ምን ታያለህ አለው። ከዋክብት፣ ዘርህ እንደዚህ ይሆናል አለው። ወደ ባህር ዳር ደግሞ ወሰደው። የግድ ወተን ማየት መቻል አለብን። የሆነ ነገር ውስጥ ከሆነን ማየት አንችልም። ለዛ አንዱ እርምጃ አሁን እያደረግን ያለነው ነገር ነው። ለምንድነው የምነግራችሁ? ከምራችሁ እንድትጮሁ ነው። ህይወታችሁ ትርጉም አልባ ሆኖ አያልፍም በጌታ በኢየሱስ። ቁመታችሁን አትመልከቱ፣ ጾታችሁን አትዩ፣ የትምህርት ደረጃችሁን አትመልከቱ። እግዚአብሔር ፌቨር ቢያደርጋችሁ የሚሆነውን ነገር አስቡ። እግዚአብሔር ሞገስ ቢሰጣችሁ። በነገራችን ላይ የአንዳንድ ነገር ቅንጥብጣቢ መምጣትን አይደለም መናፈቅ ያለብን፣ በህይወታችን ዘመን ነው መቀየር ያለበት። ወገቤን አመመኝ የወገቤ ፈውስ፣ ራሴን አመመኝ የራሴ ፈውስ ሳይሆን ህይወቴ ነው መስመር ውስጥ መግባት ያለበት። ዘመኔ ነው መቀየር ያለበት። ያለማወቅን ወራት አሳልፎ ነው የሚለው። ወራቶች ናቸው ማለፍ ያለባቸው። የስብራት፣ የለቅሶ፣ የመከራ፣ የስቃይ፣ የከንቱነት፣ የባዶነት ወራቶች ናቸው ጥርግ ብለው መሄድ ያለባቸው እንጂ የሆነች ዕለታዊ መልስ አይደለም መጠበቅ ያለብን። ስለዚህ ይሄ ሰውዬ እየፈለገ እያለቀሰበት፣ እያነባበት፣ እየጾመበት፣ እየጸለየበት ያለው ነገር ያንዲት ጥቅቅን ነገር ጉዳይ አይደለም። የእስራኤል ሪስቶሬሽን ጉዳይ ነው። የዘመን ለውጥ ጉዳይ ነው። የጊዜ ለውጥ ጉዳይ ነው። በህይወታቸው ላይ ዘመን እንዲለወጥ፣ ጊዜ እንዲለወጥ ነው። ለዛ ነው ለቅሶ የመረረ ነበረ፣ ጸሎቱ የከረረ ነበረ፣ ለዘብተኛ አልነበረም። ከ3 ወር በላይ ይጸልይ ነበር። ነህምያ የቃል ኪዳኑ ህዝብ ያለበትን ያልተገባ ሁኔታ በሰማ ጊዜ ያደረገው የመጀመሪያ ነገር አንደኛ በጾምና በጸሎት ወደ እግዚአብሔር መቅረብ ነው። ሌትና ቀን ለረጅም ጊዜ። መቼም በህይወታችሁ ለውጥ ትፈልጋላችሁ ብዬ አስባለሁ። ሌትና ቀን ለረጅም ጊዜ። በሁለተኛው ነገር ኃጢአታቸውን መናዘዝ ነው። እኔና የአባቴ ቤት በድለናል። ሰዎችን ብሌም አላደረገም። እኔና የአባቴ ቤት ነው ያለው። ሶስተኛ ያደረገውን ብታዩ እዛው ላይ ቁጥር 8-9 ድረስ ብታነቡ አሁንም ብትተላለፍ በአሕዛብ መካከል እበትናቸዋለሁ፣ ብትተላለፉ በአሕዛብ መካከል እበትናቸዋለሁ። ወደ እኔ ብትመለሱ ግን ትእዛዜን ብትጠብቁ ብታደርጓት ከእናንተ ሰዎች እስከ ሰማይ ዳርቻ ድረስ ምንም ቢበተኑ ከዚያ እሰበስባቸዋለሁ፣ ስሜም ይኖርበት ዘንድ ወደ መረጥኩት ስፍራ አመጣቸዋለሁ ብለህ ለባሪያ ለሙሴ ያዘዝከውን ቃል እባክህ አስብ። በሶስተኛ ደረጃ ያደረገው እግዚአብሔርን በቃል ኪዳኑ መያዝ ነው። እግዚአብሔርን በቃል ኪዳኑ መያዝ የትህትና ምልክት ነው። እግዚአብሔርን በቃል ኪዳኑ መያዝ የእምነት ምልክት ነው። እግዚአብሔርን በቃል ኪዳኑ መያዝ እግዚአብሔርን የማወቅ ምልክት ነው። እግዚአብሔር የተናገረውን ነገር ያደርጋል። ለተናገረው ነገር እግዚአብሔር እውነተኛ አምላክ ነው። እግዚአብሔር የቃል ኪዳን አምላክ ነው። እኔ ኪዳኑን በድያለሁ፣ እኔ ኪዳኑን ጥሻለሁ፣ እንደ ኪዳኑ አልተመላለስኩም፣ አሁን ግን ተመለስኩኝ። እግዚአብሔር በኪዳኑ ውስጥ ቸርነትንና ምሕረትንም አብሮ አስቀምጧል። ስለዚህ እግዚአብሔር ምን ብሏል? እስከ ምድር ዳርቻ ድረስ እንኳን ብትበተኑ ወደ እኔ ከተመለሳችሁ እመልሳችኋለሁ። ጌታ ስሙ የተባረከ ይሁን።